ፕሬዚዳንት ትራምፕ 15000 ወታደሮችን ወደ ሆርሙዝ ሰርጥ አዘዋል። ኢራን ደግሞ ወደ ሰርጡ የገባ አሜሪካዊ ጥቃት ይሰነዘርበታል ስትል ቀጥተኛ ማስጠንቀቂያ ሰጥታለች። ከአይጥ ወደ ሰው የሚተላለፈውና ሳምባን በፈሳሽ የሚሞላው ሃንታ ቫይረስ በመርከብ ላይ ተከስቶ የ3 ሰዎችን ሕይወት ቀጥፏል። ህገ መንግስታችን ብሔራዊ ሀብታችን ነው በሚል በቶኪዮ 50000 ሰዎች አደባባይ ወጥተዋል። እንዲሁም በአሜሪካ ግዙፍ በሚባለው ወታደራዊ ልምምድ ላይ 2 አሜሪካ ወታደሮች በባህር ዳርቻ ላይ ጠፍተዋል። ከቀናችሁ ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታና የሀገር ውስጥ ዜናዎችን በየዕለቱ ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ይሆናችሁንም ከልብ እናመሰግናለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08። አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ የታገቱ መርከቦችን በወታደራዊ ኃይል ለማስለቀቅ ሲወስኑ፣ ኢራን ደግሞ አሜሪካ ወደ ሰርጡ ከቀረበች ጥቃት እንሰነዝራለን የሚል ቀጥተኛ ማስጠንቀቂያ ሰጥታለች። በሆርሙዝ ሰርጥ የተቀሰቀሰው ወታደራዊ ፍጥጫ በሆርሙዝ የባህር ሰርጥ ለ2 ወራት ታግተው የሚገኙ በመቶዎች የሚቆጠሩ መርከቦችን ለማስለቀቅ ፕሬዚዳንት ትራምፕ ትዕዛዝ መስጠታቸውን ተከትሎ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ ደርሷል። ፕሬዚዳንት ትራምፕን በሰጡት መግለጫ በሰርጥ ውስጥ ታግተው የምግብና የቁሳቁስ እጥረት የገጠማቸውን መርከቦችና ሰራተኞች ነፃ ለማውጣት የአሜሪካ ጦር ልዩ ኦፕሬሽን እንደሚጀምር አስታውቀዋል። የአሜሪካ ማዕከላዊ እዝ ለዚህ ተልዕኮ 15000 ወታደሮችን ከ100 በላይ አውሮፕላኖችንና የጦር መርከቦችን ማዘጋጀቱንም ገልጸዋል። ትራምፕ በእርምጃው ላይ ጣልቃ የሚገባ ማንኛውንም አካል ኃይለኛ ምላሽ እንደሚጠብቀው በጽኑ አስጠንቅቀዋል። የኢራን ጦር ለትራምፕ መግለጫ በሰጠው ምላሽም የአሜሪካ ባህር ኃይል ወደ ሰርጡ እንዳይቃረብ አሳስበዋል። የሰርጡ ደህንነት በእጃችን ነው፣ ማንኛውም ወራሪ የአሜሪካ ጦር ወደ ሰርጡ ለመግባት ቢሞክር ጥቃት ይሰነዘርበታል ሲሉም የኢራን ጦር አመራሮች ተናግረዋል። የማስጠንቀቂያ በተሰጠ በሰዓታት ውስጥም አንድ የነዳጅ ጫኝ መርከብ ላይ ማንነቱ ባልታወቀ አካል ጥቃት መፈጸሙ ተዘግቧል። በሌላ በኩል ኢራን በፓኪስታን በኩል አቅርበው የነበረው የ14 ነጥብ የሰላም ሀሳብ ዋሽንግተን ምላሽ የሰጠች ሲሆን ቴህራን ምላሹን እየመረመረች መሆኑን አስታውቃለች። ሆኖም ፕሬዚዳንት ትራምፕ ኢራን እስካሁን በቂ ዋጋ አልከፈለችም በማለት በሰላም ሀሳቡ ላይ ያላቸውን ጥርጣሬ ገልጸዋል። ከአይጥ ወደ ሰው የሚተላለፈው ገዳይ ቫይረስ በመርከብ ላይ ተከስቷል። በኒው ሜክሲኮና አሪዞና ተዘውትሮ የሚታየውና በፈሳሽ ሳምባን በማጥቃት የሚታወቀው ሃንታ ቫይረስ አሁን ደግሞ በባህር ላይ ስጋት ፈጥሯል። ይህ በሽታ ምንድነው? እንዴትስ ልንከላከለው እንችላለን? የሚለው እናያለን። በአሁኑ ወቅት በአትላንቲክ ውቅያኖስ ላይ በሚገኝ አንድ የሽርሽር መርከብ ላይ በተከሰተ የሃንታ ቫይረስ ወረርሽኝ የ3 ሰዎች ሕይወት ማለፉ ተረጋግጧል። የዓለም ጤና ድርጅት እንደገለጸው በቫይረሱ የተጠቁ ሌሎች ሰዎችም ያሉ ሲሆን የበሽታውን ስርጭትና ምንጭ ለማወቅ ጥብቅ ምርምር እየተካሄደ ይገኛል። ሃንታ ቫይረስ እንግዲህ በአይጥ ዝርያዎች አማካኝነት የሚተላለፍ በሽታ ሲሆን በሰው ልጅ ላይ 2 ዋና ችግሮችን ያስከትላል። በምስራቁ የዓለም ክፍል እንደተገለጸው የኩላሊት ስራ ማቆምና የደም መፍሰስን የሚያስከትል ሲሆን በሌላ በኩል ደግሞ ሳምባን በፈሳሽ በመምላት የመተንፈስ ችግር የሚያመጣውን ሃንታ ቫይረስ ፐልሞናሪ ሲንድሮም ያስከትላል። በሽታው በቅርቡ የታዋቂው ተዋናይ ጄን ሃክማን ባለቤት ቤትሲ ለሞት መዳረጓ ይታወሳል። ቫይረሱ በብዛት የሚተላለፈው በአይጦች ሽንት፣ ምራቅ ወይም ምዳሬ የተበከለ አየርን ወደ ውስጥ በመተንፈስ ነው። በተለይም አየር በሌለው ዝግ ቦታ ላይ አይጦች ካሉ አቧራው ሲጠረግ ቫይረሱ ወደ አየር በመቀላቀል የመያዝ እድልን ይጨምራል። የበሽታው ምልክቶች መጀመሪያ ላይ እንደ ጉንፋን፣ ትኩሳት፣ ብርድ ማለትና የጡንቻ ህመም የሚጀምሩ ሲሆን ከ1 እስከ 8 ሳምንታት ባለው ጊዜ ውስጥ እየጠነከሩ በመሄድ ለሞት ሊዳርጉ ይችላሉ። የጤና ባለሙያዎች እንደሚመክሩትም አይጦች በሚገኙባቸው ቦታዎች ላይ መጋዘኖች ወይም ዝግ ቦታዎች ሲያጸዱ አቧራ እንዳይነሳ በውሃ ወይም በጸረ ተዋሲያን ማርጠብና የአፍና የአፍንጫ መሸፈኛ መጠቀም አስፈላጊ ነው። በፊሊፒንስ የሚገኘውና ፍጹም ቅርጽ እንዳለው የሚነገርለት ማዮን እሳተ ገሞራ በድንገት ባስተፋው አመድና ጋዝ ከ300 በላይ ቤተሰቦችን ከመኖሪያቸው አፈናቅሏል። መንገዶች በጭስ ተሸፍነዋል፣ እንስሳትም ለህልፈት ተዳርገዋል። በፊሊፒንስ አልባይ ግዛት የሚገኘው ማዮን እሳተ ገሞራ ከፍተኛ መጠን ያለው አመድና ሞቃት ጋዝ ማስተፋቱን ተከትሎ ነው እነዚህ ህዝቦች ከመኖሪያቸው የተፈናቀሉት። ምንም እንኳን እሳተ ገሞራው ከፍተኛ የሆነ ፍንዳታ ባያካሂድም በእሳተ ገሞራው ተዳፋት ላይ ተከማችቶ የነበረው የቀለጠ ድንጋይ በድንገት ተደርምሶ ወደ ታች በመንሸራተቱ ከፍተኛ የአመድ ደመና ፈጥሯል። ይህ የአመድ ደመና በ87 መንደሮች ላይ ያረፈ ሲሆን በተለይ በካማሊክ
ከተማ ከፍተኛ የሆነ የራዕይ መከላከል አስከትሏል። በዚህ ምክንያት አሽከርካሪዎች መንቀሳቀስ ተስኗቸው የነበረ ሲሆን በአትክልት ስፍራዎችና በእንስሳት ላይም ጉዳት ደርሷል። የፊሊፒንስ የእሳተ ገሞራና ሲዝሞሎጂ ተቋም ዳይሬክተር ቴሬሲቶ እንደገለጹት በአሁኑ ወቅት ሁኔታው ረጋ ያለ ቢሆንም አሁንም ግን ስጋቱ አልተቀረፈም። ማዮን እሳተ ገሞራ በፊሊፒንስ ካሉት 24 እሳተ ገሞራዎች መካከል እጅግ ንቁ የሆነው ሲሆን በ2462 ሜትር ከፍታውና በፍጹም የሾጣጣ ቅርጹ በቱሪስቶች ዘንድ እጅግ ተወዳጅ ነው። ጃፓን በታሪኳ ታይቶ የማይታወቅ ህዝባዊ ተቃውሞ እያስተናገደች ነው። ጠቅላይ ሚኒስትር ሳናይ ታካይቺ የሀገሪቱን ሰላማዊ ህገ መንግስት ለመቀየር ሲንቀሳቀሱ በሺዎች የሚቆጠሩ ጃፓናውያን ደግሞ ህገ መንግስታችን ብሔራዊ ሀብታችን ነው በሚል አደባባይ ወጥተዋል። የጃፓኑ ጠቅላይ ሚኒስትር ሰላማዊ ህገ መንግስት ከወቅቱ የዓለም የጸጥታ ሁኔታ ጋር በሚስማማ መልኩ እንዲሻሻል ጥሪ ማቅረባቸውን ተከትሎ በመላ ሀገሪቱ ታላቅ ተቃውሞ ተቀስቅሷል። በቪየትናም ይፋዊ ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትሯም ህገ መንግስቱ ከሰሜን ኮሪያና ከቻይና የሚመጡ ስጋቶችን ለመመከት የሚያስችል መልኩ መለወጥ አለበት የሚል ጽኑ አቋም አላቸው። ማሻሻያ ጥያቄ ዋነኛ ኢላማ የሆነው የህገ መንግስቱ አንቀጽ 9 ነው። ይህ አንቀጽ ጃፓን በዓለም አቀፍ ግጭቶችን በኃይል እንዳትፈታና ወታደራዊ እርምጃ እንዳትወስድ የሚከለክል ነው። ጠቅላይ ሚኒስቴሩ በቅርቡ ፕሬዚዳንት ትራምፕ የጃፓን ባህር ኃይል ወደ ሆርሙዝ ሰርጥ እንዲላክ ላቀረቡት ጥያቄ አይሆንም የሚል ምላሽ የሰጡት ይህንኑ አንቀጽ በመጥቀስ እንደነበር ይታወሳል። አሁን ግን ይህ ገደብ ሀገሪቱን ለአደጋ እንዳያጋልጣት ስጋት አላቸው። በጃፓን የህገ መንግስት መታሰቢያ ቀንም በቶኪዮ ብቻ 50 ሺህ የሚጠጉ ሰዎች ተቃውሟቸውን አሰምተዋል። ሰልፈኞቹ ህገ መንግስታችን ጃፓን እንደ ኢራን ባሉ የአሜሪካ ጦርነቶች ውስጥ እንዳትገባ ጠብቆናል በሚል አንቀጽ 9 እንዳይነካ እየጠየቁ ይገኛሉ። በተለይ የቀድሞውን ጦርነት ትዝታ ያላቸው አዛውንቶች ሰላምን ለቀጣዩ ትውልድ ማስተላለፍ አለብን ሲሉ በሰልፉ ላይ ተገኝተዋል። በሞሮኮ አፍሪካን ላይን በተሰኘው የጋራ ስልጠና ላይ ሲሳተፉ የነበሩ 2 የአሜሪካ ወታደሮች የባህር ዳርቻ አቅራቢያ ላይ ጠፍተዋል። ወታደሮቹ የጠፉት ሜይ 2 2026 በታንታን ከተማ አቅራቢያ በሚገኘው ካፕድራ የስልጠና ቀጠና ውስጥ ነው። እንደ ሞሮኮ ጦር መረጃ ከሆነ ወታደሮቹ የጠፉት ከአንድ ገደላማ ስፍራ አቅራቢያ ሲሆን የመጀመሪያ ደረጃ ሪፖርቶች ወታደሮቹ ወደ አትላንቲክ ውቅያኖስ ወድቀው ሊሆን እንደሚችል ጠቁመዋል። የአሜሪካ መከላከያ ባለስልጣናት አደጋው ከሽብርተኝነት ጋር ምንም አይነት ግንኙነት እንደሌለው አረጋግጠዋል። በአሁኑ ወቅት በአሜሪካ በሞሮኮና በሌሎች አጋር ሀገራት የተዋቀረ ቡድን በውቅያኖስ ላይ ሰፊ የፍለጋና የማዳን ስራ እያከናወነ ይገኛል። ከ2004 ጀምሮ በየዓመቱ የሚካሄደው ይህ ወታደራዊ ልምምድ በአፍሪካ አህጉር የሚካሄድ ትልቁ የጋራ ወታደራዊ ስልጠና ነው። ዘንድሮ በሞሮኮ በቱኒዚያ እና ሴኔጋል እየተካሄደ የሚገኘው ይህ ልምምድ ሀገሪቱ ለዓለም አቀፍ ቀውሶች ያላቸውን ዝግጁነት ለማሳደግና ቀጠናዊ የጸጥታ ትብብርን ለማጠናከር ያለመ ነው። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ ያድርጉ። የደወል ምልክቷን የሚጫኑ ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ ዜና 08። እናመሰግናለን።